ምዕራፍ 14 መጽሐፈ ኢያሱ ወልደ ነዌ። በዮርዳኖስ ማዶ ያለው ርስት አከፋፈል። የእስራኤልም ልጆች በከነዓን ምድር የወረሱት ካህኑ አልዓዛርና የነዌ ልጅ ኢያሱ የእስራኤልም ልጆች ነገድ የአባቶቻቸው አለቆች ያወረሷቸው ርስት ይህ ነው። እግዚአብሔር በሙሴ እጅ እንዳዘዘ ለዘጠኙ ነገድና ለእኩሌታው በየርስታቸው በዕጣ አከፋፈሏቸው። ሁለቱ ነገድና ለእኩሌታው ነገድ በዮርዳኖስ ማዶ ሙሴ ርስት ሰጥቶ ነበር። ነገር ግን በመካከላቸው ለሌዋውያን ርስት አልተሰጣቸውም። የዮሴፍ ልጆች ምናሴም ኤፍሬም ሁለት ነገዶች ነበሩ። ለሌዋውያንም ከሚቀመጡባቸው ከተሞች ለእንስሶቻቸው ከሚሆን ማሰማሪያውና ከእንስሶቻቸውም በቀር በምድሩ ውስጥ ድርሻም አልሰጧቸውም። እግዚአብሔር ሙሴን እንዳዘዘ እንዲሁ የእስራኤል ልጆች አደረጉ፣ ምድሪቱንም ተከፋፈሉ። ኬብሮን ለካሌብ እንደተሰጠች። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የዩፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ቃል ታውቃለህ። የእግዚአብሔር አገልጋይ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩኝ። እኔም በልቡ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞች ግን የሕዝቡን ልብ አስካዱ። እኔ ግን አምላኬን እግዚአብሔርን ፈጽሜ እከተለው ዘንድ ተመለስኩ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከትለሃልና እግር የረገጠው ምድር ለአንተና ለልጆችህ ለዘላለም በርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህንን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ አንተ እንደ ተናገረኝ እግዚአብሔር እነዚህን 45 ዓመታት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 88 ዓመት ሆነኝ። ሙሴም በላከኝ ጊዜ ጽኑ እንደ ነበርኩ ዛሬም ገና እንዲሁ ለመዋጋት ለመውጣትም ለመግባትም ጽኑ ነኝ። አሁን እንግዲህ በዚያ ቀን እግዚአብሔር የተናገረውን ይህንን ተራራማ ሀገር ስጠኝ። አንተ በዚያ ቀን ኤናቃውያን ታላላቆችና የተመሸጉ ከተሞችም በዚያ እንዳሉ ሰምተ ነበር። እግዚአብሔር ከኔ ጋር ቢሆን እግዚአብሔር እንደ ተናገረኝ አጠፋቸዋለሁ። ኢያሱም የቄኔዝ ልጅ የዮፎኒ ልጅ ካሌብን ባረከው፣ ኬብሮንንም ርስት አድርጎ ሰጠው። ስለዚህም የእስራኤልን አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮን እስከ ዛሬ ለቄኔዛዊው ለዮፎኒ ልጅ ለካሌብ ርስት ሆነች። የኬብሮንም ስም አስቀድሞ የአርቦቅ ከተማ ትባል ነበር። እርሷም የዔናቃውያን ዋና ከተማ ነበረች። ምድሪቱም ከውጊያ አረፈች።